በድብርቴ ላይ ደባሪውን ሰዎች ማናገር አልፈልግም። እድልዬ እኔን ይቅር ላለ ማለት ነው አይደል ቆርጠሽ የተነሳሽው? ሁሌ ስህተት የሆንክ ሰው ይቅር የምልህ ለምንድን ነው? እድል እናትሽ ነገሮችን ስታስታውስ ምን የሚፈጠር ይመስልሻል? አላውቅም። ታዲያ እኔ ልንገርሻ የሚፈጠረውን። እናትሽ ነገሮችን ስታስታውስ የአንቺ ጉዳይ ምንም ስሜት አይሰጣት። እድሌ ናት። በምድረ በዳ ውስጥ ያገኘኋት ልጄም ባሌም ሁሉም ነገር ሆነ ያገኘኋት ልጅ ናት። ግን ደግሞ ማዘር ሲያስታውሱ ይከፋሻል? በፍጹም እሷ በማስታወሻ ነው። የቱት ልደት እኮ ጠራ ነው አልፏል። ምን ዝና መጥረጊያ ብታረግለት እኮ እያለ ቆንጆ ሆነልህ ነበር። ስርዓትን ያዘሽ እያሱን ክፈችው። ቆይ እንዴት መጣልህ? ምንድን ነው? የልጅ ፎቶ ነው። የልጃችን ማለት የኔና የቱት የመጀመሪያ ልጃችን ፎቶ ነው። እድል አንድ ውጭ ተናውራ ናቲ ውጭ ተጠኛዋል። የቀድሞ ታሪክ ላይ የሌለችው ልጄ ፍቅሬ ቀንሶባት ልቤ እንዳይደነግጥ በጣም አንፈራለች። ስታስታውሽ እንዳታያፈራሽ ምን አይጠላል ብለሽ ነው? እድል ናቲ ላይ ተጫወተችበት። ትሁት ልደቷ ሳይሆን ልደቷ ነው፣ ነገ እኮ የትውልዴ ነው በማለትም ፕሮግራም እንዳዘጋጅ ነገረችው። ታዲያ ናቲ ትሁትን ለማስደሰት ብሎ ፕሮግራም አዘጋጀ ለትሁት። እድል በሌላ በኩል ለተመስገን ነገ እስኪ የሚያስደስታትና እሷን የሚያስታውሳት ወይም ደግሞ እሷን በጣም ደስተኛ የሚያደርጋት ስጦታ ይዘህላና አለችው። ነገር ግን ልደት እንደሚከበር ለተመስገን አልነገረችውም። ናቲ ግን የእውነት ልደቷ መስሎት ፕሮግራም አዘጋጅቶ ከዛ ኬክ ምናምን አዘጋጅቶም ጠበቃት። ታዲያ ትሁትን ቆንጅዬ አድርጋ ልደትም ይዛት ትመጣለች። ይዛ ስትመጣም እንኳን ተወለድሽልኝ በማለት ልደቷን ሊያከብርላት ይፈልጋል። ታዲያ ትሁት ትደነግጣለች። እንዴ የኔ ልደት እኮ ጥር 10 ነው ስትልም እድልና ተመስገን ይስቁበታል። ታዲያ ልደቴ ነው አላልሽም ወይ ብልት በመባባልም እንዴ እኔ መቀለድ አልችልም እንዴ ትላለች ትሁት። ታዲያ ናቲ በጣም ይደነግጣል፣ በጣም ይናደዳል። በጣም ከተበሳጨ በኋላ እኔም ግን ስጦታ አምጥቼልሻለሁ ይላል ተመስገን። እኔም እኮ አምጥቻለሁ ይላል። ታዲያ ኢየሱስ የተመስገን ስጦታ ከመከፈቱ በፊት የኔን ክፈችው ሲልም ነበር። ታዲያ የናቲ ስጦታ ሲከፈት መነጽር ነበር ያመጣላት። ይሄም ታዲያ ተመስገን እንዲህ ሲልም ነበር የተናገረው። በዚህ መነጽርማ የወደፊት ህይወትሽን ትመርጭበታለሽ፣ የወደፊት ህይወትሽን ታይበታለሽም ሲላት ነበር። ታዲያ ሌሎቹ በሳቅ ፍክት ይላሉ ማለት ነው። ታዲያ ናቲም በጣም ይበሳጫል። ታዲያ ተመስገንም ድጋሚ እኔም ስጦታ አምጥቼልሻለሁ እስቲ ከፈት ይላታል። የተመስገን ስጦታ ግን እጅጉን ልብ የሚነካና በጣም ያስደሰታት ነገር ነበር። ታዲያ ትሁትም የደስታ እንባ ታለቅሳለች። ምንድን ነው ንገሪኝ ሲሏት የልጄ ነው የመጀመሪያ ልጃችን ፎቶ ነው ይላል ተመስገንም። ታዲያ ናቲ በጣም ተበሳጭቶ ጥሎ ከቤት ፕሮግራሙን ጥሎ ይወጣል። ናቲ ተንኮለኛውና ግፈኛው ማለት ነው። የአቶ ገዜ ልጅ ማለት ነው። የእናትና የአባቱን ክፋት እየተከተለ ነው ማለት ነው። አባባ ወይም የካሌብ አባት እንግዲህ የእሱን እናት ለማዳን ብዙ ውጣ ውረድ፣ ብዙ ፈተናና ብዙ ዝቃይ አይተዋል ማለት ነው። ከትሁት ጋር በህይወት እንድትቆይና አሁን ያለችበትን ህይወት እንድትኖርና ወደ ራሷ እንድትመለስ ራሱ ያደረጉት ትሁትና አባባ የካሌብ አባት ናቸው ማለት ነው። ናቲ ግን ይሄንን ምንም አላሰበም ማለት ነው። ምንም እንደማላረጉለት ትሁትንም መበቀል ይፈልጋል። የካሌብ አባት ግን አንድ ነገር ያሉት ሽማግሌ ልላከ ሲለው ሽማግሌ እናንተ በተጋጫችሁበት መካከል ላንተም ለተመስገንም ሽማግሌ ሆኜ አልሄድም ብሎታል እንጂ ከዛ ውጪ ናቲን ምንም ያደረገው ነገር የለም ማለት ነው። አሁን ላይ ግን ተንኮለኛው ናቲ በዚህ አጋጣሚ የአባባን ወይም የካሌብ አባትን ንብረት ወይም ቤት መውረስ ወይም ደግሞ መውሰድ ይፈልጋል፣ መንጠቅ ይፈልጋል ማለት ነው። እናቱን እንኳን ከሞት አድነው እንደገና ደግሞ እናትና ልጅ ለስንት ዓመት ያልተለያዩትን እንዲገናኙ ያደረጉትና በነጻ አይምሮዋን እስከሚስተካከልና ወደ ራሷ እስከምትመለስ ድረስ ወይዘሮ አለሜን ያደረጉት ቤቷ ወስደው ያረጋጉት የካሌብ አባትና ትሁት ናቸው ማለት ነው። ነገር ግን ያ ሁሉ ተረስተው አሁን የካሌብ አባትን ወይም አባባን ናቲ መበቀል ይፈልጋል ማለት ነው። ትሁትንም ቢሆን እንደማይፈልጋት ተመስገን ለማራቅና ተመስገንና ትሁትን አለያይቶ ከዛም በኋላ እሷን ተጠቅሞባት አውጥቶ ለመጣል እንደሆነም ባለፈው ተናግሯል ማለት ነው። ታዲያ አሁን ላይ የካሌብ እናትን አይምሮዋ ወደ ራሷ እንዳይመለስ ሕክምናዋ እንዳትከታተል እያደረጋት ይገኛል ማለት ነው። ምክንያቱም እሷን የወደፊት ህይወቷን ካስታወሰች ምን ያክል ንብረት መሸጥ እንደሚያጎድልና የካሌብ አባትም ንብረት መሸጥ እንደሚጠላ በደንብ ጠንቅቃ ስለምታውቅ ራሷን እንድታቅና ወደ ራሷ እንድትመለስ የበፊት ትውስታዋ እንዲመለስ አይፈልግም ማለት ነው። ምክንያቱም የወደፊት ትውስታዋ ከተመለሰ ቤቱን ልሽጥ ሲላት እንደማትስማማለት ስለሚያውቅ ሕክምና እንዳትከታተል ተመስገን ተንኮለኛ ሰው እንደሆነና ሆስፒታል እንሄድን ሚላት ወደ ራሷ እንድትመለስ እንዳልሆነም እያስረዳት እንግዲህ በየዋህነት ጭንቅላቷ እየተጠቀመባት ማለት ነው። ሕክምና እንዳትከታተልም እያደረጋት ይገኛል ማለት ነው።
በሌላ በኩል ደግሞ እድል እንግዲህ በጣም አዝና ትገኛለች። ያዘነችውም ደግሞ የካሌብ እናት የበፊት ትውስታዋን ታስታወሰች። አሁን እንደምትሰፈሰፍልኝና እንደምትወደኝ በኋላ ላይ ላትወደኝ ትችላለች በሚልም ማለት ነው። እንደገና ደግሞ ካጠገቧ ካለውም ይህን ሕክምና ላትከታተል ትችላለች። ምክንያቱም የካሌብ እናት አሁን ላይ ያለችው የበፊት ትውስታዬ ከተመለሰ ትሁት እድልን እንደ በፊት ላላያትና እንደ በፊቱ ላልቀርባትና እንደ በፊቱ ላልወዳት ትችላለሁ። ስለዚህ ያን ጊዜ ልጄ ትጎዳብኛለችም እያለች ትጨንቃለች ማለት ነው። ታዲያ እድል ይህን ስሰማ እኔ አጠገቧ ካለሁማ ሕክምና ላትወስድና ላትከታተል ትችላለች። ምክንያቱም እድል ገና ትርቀኛለች በማለት ላትከታተል ትችላለች። ስለዚህ ይህን ደብዳቤ ጽፌላት በመሄድ ይሻለኛል፣ እኔም ሰው ቤት በሰራ ይሻለኛል በማለትም ደብዳቤ ጽፋላት ሄዳለች ማለት ነው። ታዲያ ዶክተሩ ለተመስገን እንግዲህ የሆነ ነገር የሚያስጨንቃትና የሚያናድዳን ነገር ከገጥማት በዛ አጋጣሚ ትውስተዋ እንደሚመለስ ነግሮታል ማለት ነው። ታዲያ የእውነት የካሌብ እናት ወይም የአባባ ባለቤት አሁን ይህን ደብዳቤ ታገኘው ይሆን? ደብዳቤውን ስታገኘው ምናልባት ይህን ደብዳቤ ስታገኘው በጣም ታዝንና ትከፋ ይሆናል። በዛን ሰዓት ይሆናል ወይ ትውስቷ የሚመለሰው የሚል ግምት አለኝ ማለት ነው። እንግዲህ በሌላ በኩል ያው ተመስገን ለእሷ ትውስቷ እንዲመለስና ብዙ ነገር እንድታደርግ ክትትልም እንድትሄድ እየገፋፋት ይገኛል። ነገር ግን የካሌብ እናት ተመስገን ተንኮለኛ ናቲ መልካም ሰው አድርጋ እያሰበች ስለሆነ በየዋህነቷ ማለት ነው አሁን ላይ ክትትሏን አልወስድም እያለች ነው ማለት ነው። ምናልባት እድል ሰው ቤት ስትገባ በእሷ ብስጭትም ምናልባት ወደ ሕክምና ትሄድና የራሷን ማስታወስ ትችል ይሆን ወይም ደግሞ ትውስቷ ደግሞ ወይም በዚህ ብስጭት ትውስቷ ይመለስ ይሆን የሚለውን የምናይ ይሆናል ማለት ነው። በሌላ በኩል ቲና ድራማ እየሰራች ትገኛለች ማለት ነው። የራሷን የገንዘብ እበላለሁ ብሎ የእሱን ሀብት ትንሹንም ቢሆን ወደ እሷ ስም እያዞረላት ይገኛል ማለት ነው። እንግዲህ እበላለሁ ያለ ይበላል እንደሚለው ማለት ነው። ቲና እንግዲህ ወደዚህ ስራ እንዴት እንደገባች በፊት እንግዲህ ትሁት ስታገኛት ከዚህ በፊትም የሰው ገንዘብ በማጭበርበር ትሰራ ነበር። ነገር ግን ከዛ ህይወት ተምሬ ትቻለሁ፣ ሁሉንም ነገር ህይወት አስተምራኛለች ብላም ነበር ማለት ነው። ነገር ግን ትሁት ያገኘቻት ባለፈው ጎዳና ላይ ቁጭ ብላ የኔ ብጤ መስላ ነበር ማለት ነው። ምናልባት የኔ ብጤ መስላ የምሰራው በዛ የኔ ብጤ ናት በማለት ወንዶች ምናልባት ሊጠቀሙባት ሲፈልጉ እሷ ደግሞ እንደዚህ ማጭበርበር ወይም ደግሞ በእነሱ ላይ መጠቀም ትፈልግ ይሆን? በዛ አይነት ስራ ተሰማርታ ይሆን ወይስ ትክክለኛ የኔ ብጤ ሆና የሚሆን ምንም ግልጽ የሆነ ነገር የለም ማለት ነው። ለነገሩ ግን ወደዚህ ስራ እንዴት እንደገባች ለትሁት ልትነግራት ትችላለች ማለት ነው። ስለ ስራዬ አንድ ቀን እነግርሻለሁ ስትልም ነበር ማለት ነው። ታዲያ ተንኮለኛው ናቲ እውነት እየሳካለት ይሆን? የካሌብ እናት ወደ አይምሮ አትመለስ ይሆን? ካልተመለሰች ምናልባት ሊጠቀምበትና ቤቱን ሊያሸጣት ይችላል ማለት ነው። ነገር ግን ተመስገን አሁን እድል ወደ ሰው ቤት ስለገባች በዚህ ብስጭት የካሌብ እናት አይምሮዋ ይመለስና የበፊት ውስታን ታስታውስ ሲሆን የበፊት ትውስታዋን ካስታወሰች ደግሞ ቤት ንብረት ምን ያክል እንደሚያጎድል ስለምታውቅ ይህ ነገር ላይሳካለት ይችላል ማለት ነው። ታዲያ ይህ አልነበረም ለካሌብ አባት የሚገባቸው ማለት ነው። ናቲን ብዙ ነገር አድርገዋል። እናቱን ከአባቱ እጅ ፈልቅቀው ከሞት አድነው ከሞት አተርፈው ሕክምና እንድትከታተል አድርገው ለዚህ ህይወት አብቅተዋታል ማለት ነው። እሱንም እናትና ልጅ ለስንት ዓመት ሞታለች ወይም ሞቷል የተባሉትን አገናኝተዋቸው ስንት ጊዜ ቤታቸው አስቀምጧቸው፣ አሁን ላይ ግን ለነሱ ጉድጓድ ይቆፍራል ማለት ነው ናቲ። ታዲያ ትሁትም እንግዲህ ናቲን ስጦታ መነጽሩን ከእንትን አልቆጠረችው ማለት ነው። ናቲ ባለበት ግን ተመስገንን እቅፍ አድርገው እንግዲህ በጣም እየደስታ እንባ እያለቀሰች ትገኛለች ማለት ነው። ታዲያ ናቲ እዚህ ጋር በጣም ተበሳጭቶና በጣም ተናዷል ማለት ነው። አንደኛ ተመስገንን እያለቀሰች ስታቀው፣ ተመስገን ደግሞ ምንድን ነው ስጦታው ሲሉትም እድልና ቲና ደግሞ በጣም እየሳቁበት ስለነበረ በናቲ በጣም ተበሳጭቶ ይገኛል ማለት ነው። በጣም ተናዷል ማለት ነው። ምክንያቱም የሱ ስጦታ ከእንትንም አልቆጠረችው። ከዛም በኋላ ደግሞ ተመስገን ባጠገቡ ተነስታ አቅፋው ስታለቅስ ናቲ እንዳለ ረስተዋለች ሁላ ማለት ይቻላል። እና ለወደፊት እንግዲህ በዚህ አጋጣሚ ተመስገን እና ትሁትም አንድ የመሆናቸው እድል ቅርብ ይመስላል ማለት ነው። ምክንያቱም ናቲ ባለበት ተመስገንን ስታቅፍ እንግዲህ ተመስገንን በጣም በደስታ ነው። እሷም ደግሞ ናቲ ያለን መኖሩን ራሱ ያስታወሰች አይመስልም፣ እንዳለ ራሱ አልቆጠረችው ማለት ነው። በጣም በልጇ ስለመጣና የምትወዳት ልጇ ፎቶ ስለሰጣት ማለት ነው። እና ቀጣይ እንግዲህ ተመስገንና ናቲ ሁለቱም ሽምግልና እንልካለን ብለዋል። እንግዲህ ሽምግልና ቢልኩም የሚቀበሉት የትሁት ቤተሰቦች የተመስገንን ስለሆነ ትሁትና ተመስገን አንድ የመሆናቸው እድል ቅርብ ነው ማለት ነው። በዚህ አጋጣሚ ተመስገን ነገሮች የተመቻቹለት ይመስላል ማለት ነው።
ለዛሬ እዚህ ላይ ይህን ካልኳቸው በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።